ሰላም፣ ዛሬ የምንገባባት ርዕስ በጣም የሚገርም ነው። ለዘመናት የቆየ የብዙዎቹን አስተሳሰብ የገነባ የዓለም እይታ እና ይህ ሁሉ ሙሉ በሙሉ የተመሠረተው በጥንታዊ ቅዱሳት መጻሕፍት ላይ ነው። እስቲ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ዓለማችን አወቃቀር ምን ስትል እንደነበር በጥልቀት እንይ። ያው አንድ በብዙዎች ዘንድ የሚታሰብ ነገር አለ። ከዘመናዊ ሳይንስ በፊት በተለይ ደግሞ የድሮ አብያተ ክርስቲያናት ምድር ጠፍጣፋ ናት ብለው ያምኑ ነበር የሚል አስተሳሰብ። እውነት ግን ይሄ ነገር እውነት ነው? እንግዲህ መልሱ በጣም ሊያስገርም ይችላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እኮ በጥንታዊ መጽሐፍ ቅዱስ ተርጓሚዋ ከጥንት ጀምሮ ምድር ክብ ናት ብላ ስታስተምር ነው የኖረችው። ይሄ አሁን የመጣ አዲስ ነገር ወይም ማሻሻያ ምናምን አይደለም። በፍጹም ከሺዎች ዓመታት በፊት በተጻፉ ጥቅሶች ላይ የተመሠረተ ጥልቅ እምነት ነው። እሺ፣ በጣም ጥሩ። ታዲያ ይህ አስተሳሰብ ከየት ነው የመጣው? መሠረቱ ምንድን ነው? እስቲ አብረን እንመርምር። ለዚህ ለጥንታዊው የዓለም አተያይ መሠረት የሆኑት የመጽሐፍ ቅዱስ ክፍሎች የትኞች ናቸው? ዋናው ትምህርት በጣም ግልጽና ቀጥተኛ ነው። ምድር ክብ ሉላዊ ቅርጽ እንዳላት ነው የሚታመነው እና ደግሞ በምንም ነገር ላይ አልተገመተችም። በቃ በሰፊው ህዋ ውስጥ በእግዚአብሔር ኃይል ብቻ እንደተሰቀለች ነው የሚነገረው። እሺ፣ ለዚህ እምነት ዋነኛው ማስረጃ ከየት ተገኘ? ከትንቢተ ኢሳይያስ ምዕራፍ 40 ቁጥር 22 ነው። ጥቅሱ ምን ይላል? እግዚአብሔር በምድር ክበብ ላይ ይቀመጣል ይላል። እና ክበብ የሚለው ቃል በግዕዝም ሆነ በአማርኛ የምድርን ክብ ወይም ሉላዊ ቅርጽ እንደሚያመለክት ነው የተተረጎመው። እና ይህ ነገር በአንድ ጥቅስ ብቻ እየተወሰነ አይደለም። በሌሎችም የመጽሐፍ ቅዱስ ክፍሎች ውስጥ ተመሳሳይ ሐሳብ እናገኛለን። ለምሳሌ መጽሐፈ ኢዮብ ምድርን በምንም ላይ ሰቀላት ይላል። ይህ ማለት በህዋ ውስጥ ተንጠልጥላ ነው ያለችው ማለት ነው። ደግሞ መጽሐፈ ምሳሌ እግዚአብሔር በጥልቁ ፊት ክበብን እንደደነገገ ይናገራል። ስለዚህ እነዚህ ሁሉ ጥቅሶች ሲደመሩ አንድ ወጥ የሆነ ምስል ይሰጡናል። እሺ፣ በጣም ጥሩ። ስለዚህ የምድርን ቅርጽ አየን። ታዲያ በዚች ክብ ምድር ላይ ያሉት አህጉራትና ህዝቦችስ እንዴት ነበር የሚታዩት? እስቲ ወደዛ እንፍ። የጥንት የቤተ ክርስቲያን ሊቃውንት ያው በዘመናቸው በሚያውቁት ዓለም መሠረት በአእምሯቸው ውስጥ ግልጽ የሆነ ካርታ ነበራቸው። ዓለም በሦስት ዋና ዋና ክፍሎች ወይም አህጉራት እንደተከፈለች ነው የሚያምኑት። ይኸውም እስያ፣ አውሮፓና አፍሪካ። ታዲያ እነዚህ አህጉራት በማን ተሞሉ? ማብራሪያው በቀጥታ ከኦሪት ዘፍጥረት ነው የሚመጣው። ከጥፋት ውሃ በኋላ የኖህ 3 ልጆች ሴም፣ ካም እና ያፌት ለመላው የሰው ዘር አባቶች ሆኑ። እናም የእነሱ ዝርያዎች ተሰራጭቶ 3ቱን አህጉራት እንደሞሉ ይታመናል። የሴም ዘሮች ኤዥያን፣ የካም ዘሮች አፍሪካን፣ የያፌት ዘሮች ደግሞ አውሮፓን እንደሞሉ። ይህ ደግሞ እንዲሁ ተራ ታሪክ ብቻ አልነበርም፣ ለጥልቅ ጥናት መሠረት ነበር። እንደዚህ አይነት የቆዩ ጽሑፎች እንደሚያሳዩት ይህ መጽሐፍ ቅዱሳዊ ጂኦግራፊ በሚገባ ተመዘግቦ ይተላለፍ ነበር። በቃ መጽሐፍ ቅዱስን እንደ ታሪክ፣ ጂኦግራፊ እና የሥነ-ሰብ መማሪያ ጭምር ነው የሚጠቀሙበት። እሺ፣ ስለዚህ ከእነዚህ ሁሉ ነገሮች ጀርባ ያለው አንድ ወሳኝ ነጥብ አለ። ከሥነ ዓለም እስከ ጂኦግራፊ ድረስ ያለውን ነገር ሁሉ የሚያሰራው አንድ መሠረታዊ መርህ ማለት ነው። ያው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱስ ማለት የሁሉም ዕውቀት የመጨረሻውና የማይሳሳተው ምንጭ፣ ስለ እምነት ብቻ የሚናገር መጽሐፍ ሳይሆን ከሥነ መለኮት አንስቶ እስከ ዓለም አወቃቀር ድረስ እውነታን ለመረዳት የሚያስችል መሠረት ነው። ለምሳሌ ይህንን ገጽ እንመልከት። የመጽሐፍ ቅዱስ ጥቅሶች ዝርዝር ነው። ይሄ ምን ያሳያል? ለእያንዳንዱ ትምህርት ምድር ክብ ናት ቢሉ፣ በምንም ላይ ተሰቅላለች ቢሉ ሊቃውንቱ እጅግ በጣም ሰፊ የሆነ የጽሑፍ ማስረጃ እንደሚያቀርቡ ነው። እንዳንዱ ነገር በምዕራፍና በቁጥር የተደገፈ ነው። እውነት ነው፣ በጣም ብዙ መጻሕፍት ይጠቀሳሉ። ግን ጥቂቶቹ ለዚህ የሥነ ዓለም ግንዛቤ በጣም ወሳኝ ናቸው። ለምሳሌ ዘፍጥረት ስለ ፍጥረት ይናገራል። ኢሳይያስና ኢዮብ ደግሞ የምድርን ቅርጽና አሰካከል ይገልጻሉ። መዝሙራት ደግሞ በተደጋጋሚ የእግዚአብሔርን በተፈጥሮ ላይ ያለውን ታላቅ ኃይል ያሳያሉ። አሁን ይሄ በመጽሐፍ ቅዱስ ላይ ያላቸው ጠንካራ መተማመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አንድ ልዩ ባህሪ በጣም ጎልቶ እንዲታይ ያደርገዋል። 81 ይሄ ቁጥር ምንድን ነው ደግሞ?
ይህ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመጽሐፍ ቅዱስ ቀኖናዋ ውስጥ የምትቀበላቸውን መጽሐፍት ጠቅላላ ብዛት ነው። ቀኖና ስንል ቤተ ክርስቲያኗ በይፋ ሥልጣን ሰጥታ የምትቀበላቸው የቅዱሳት መጽሐፍት ዝርዝር ማለት ነው። ነገሩን ግልጽ ለማድረግ እስቲ እናነጻጽር። በስፋት የሚታወቀው የፕሮቴስታንት መጽሐፍ ቅዱስ ቀኖና 66 መጽሐፍት አሉት። የኢትዮጵያ ቀኖና ግን ከዚያ እጅግ በጣም ሰፊ ነው። በሌሎች የክርስትና ክፍሎች ውስጥ የማይገኙ ብዙ መጽሐፍትን ያካትታል። እና ልዩነቱ ምንድን ነው? የኢትዮጵያ ቀኖና እንደ መጽሐፈ ሄኖክ እና መጽሐፈ ኩፋሌ ያሉ በጣም ጥንታዊ ጽሑፎችን ይዛል። እነዚህ መጽሐፍ ደግሞ ስለ ፍጥረት፣ ስለ ጥንቱ ዓለም ጂኦግራፊ እና ስለ ቀድሞ የሰው ልጅ ታሪክ ተጨማሪና በጣም የበለጸጉ ዝርዝሮችን ይሰጣሉ። ይሄ ደግሞ ስንመረምረው የነበረውን የዓለም እይታ የበለጠ ያጠናክርለታል። እሺ፣ ታዲያ ይሄን ሁሉ የድሮ አመለካከት መመርመር ለምን አስፈለገ? ምን ትርጉም አለው? ወሳኙ ነጥብ ይሄ ነው። ይህ እንዲሁ በዘፈቀደ የተሰበሰቡ እምነቶች ስብስብ አልነበረም። በፍጹም። ይልቁንስ መላውን ዓለም ትርጉም ባለው መልኩ ለመረዳት የሚያስችል የተሟላና ውድ የሆነ የአስተሳሰብ ሥርዓት ነበር። በዚህ ሥርዓት ውስጥ እምነት፣ ታሪክ እና እነሱ ሳይንስ ብሎ የሚያስቡት ነገር ተለያዩ ነገሮች አልነበሩም። ሁሉም ነገር በመጽሐፍ ቅዱስ ሥልጣን ስር በጥብቅ የተሳሰረ ነበር። በመጨረሻም ይህንን የዓለም አተያይ መመርመር አንድ በጣም ጠንካራ ነገር ያስታውሰናል። ይሄውም የእኛ ዘመናዊ ሳይንሳዊ መንገድ እውነታን የምንረዳበት ብቸኛው መንገድ አይደለም። ይሄ ጥንታዊ በመጽሐፍ ቅዱስ ላይ የተመሠረተ ሥርዓት ለብዙ ሚሊዮኖች ለዘመናት ትርጉም፣ ሥርዓት እና የተሟላ የዓለም ማብራሪያ ሲሰጥ ኖሯል። እና ይሄ ሁሉ በመጨረሻ አንድ ትልቅ ጥያቄ ላይ ጥለናል። ይሄውም የምንተማመንባቸው ታሪኮች፣ ስልጣን አላቸው ብለን የምናምናቸው ምንጮች በዙሪያችን የምናየውን ዓለምን እንዴት ነው የሚቀርጹት?